በመጀመሪያ ደረጃ እስቲ በጠለቅ ባሉ በሌሎች ጉዳዮችን ከመሄዳችን በፊት በነገው ሐሙስ ዕለት የሚደረገው የስግድ በዓላችን አለና አንድ ደቂቃ ወስደሽ የምትይው ነገር ካለ ከዛ ወደ ጥያቄዎቻችን እንሄዳለን። በዓሉን በተመለከተ አንድ ደቂቃ። በመጀመሪያ ደረጃ እንኳን ለዚህ የስግድ በዓል በሰላም አደረሰን። የስግድ በዓል ሁላችን እንደምናውቀው እንግዲህ በኢትዮጵያ ለስንት ሺህ ዓመታት ያክል ሲጠበቅ የቆየ ነው። ይሄን በዓል ለሚመጣው ትውልድ የማስተላለፍ ኃላፊነት አለብን። ሌላው ተሽሎሞ አንተ ታውቃለህ ካሁን በፊት ስግድን ለዚህ ለማብቃት በእስራኤል በህግ ደረጃ እስኪደነገግ ድረስ እስከ 2008 ዓመተ ምህረት ድረስ የኛ ጥንካሬ ማለት የህብረተሰባችን ጥንካሬ ደከመን ሰለቸን ሳንል ያካያነው ትግል በተለይ ኢርጉንጋግ የኢትዮጵያ ይሁዳን አጠቃላይ ድርጅትን በተመለከተ በጊዜው አቶ አዲሱ መሰለ ሊቀመንበር በነበረበት ሰዓት አንተም ሌሎችም እኛ ሁላችንም ባደረግነው የህብረተሰባችንም ጠንካራነት ለዚህ አብቅቷልና እንኳን ለዚህ አደረሰን። ይሄን በዓል የመላው የእስራኤል ብሔራዊ በዓል ማድረጋችን የምንኮራበትና ከመጠን በላይ ራሳችን ማንነታችን ያሳየንበት ስለሆነ በጣም ነው ደስ ያለኝ። አቶ ሽሎሞ እንኳን ለዚህ አደረሰን። እንዲሁም አቶ ተስፋዬ እናመሰግናለን። ዶክተር ጸጋ አቶ ተስፋዬ ከቃለ መጠየቁ አብሮ ይሳተፋን። አሁን ቀጥታ ወደ ወቅታዊ ጉዳዮች ለወስድሽ ነው። ዶክተር ጸጋ የናንተ የቀይ ክንፍ መንግስት ሁላችሁም 100% የቀይ ክንፍ መንግስት ነው እያላችሁ የምትናገሩት መንግስት የፍልስጤም መንግስት ያቋቋመ ነው እንዴ? በመጀመሪያ ደረጃ ይህ መንግስት የሁላችን መንግስት ነው፣ የኛ ብቻ አይደለም። ነው የቀይ ያልቆት እንዴት ነው እናንተ ፖሊሲያችሁ የቀይ ክንፍ ነው የአረብ የፍልስጤም መንግስት አትቋቋምም ወይ ፍንክች ስትሉ ነበር። ግን ጠቅላይ ሚኒስትራችን በብራይስጥ የሚያወጡት መግለጫና ትላንትና በተባበሩት መንግስታት ላይ የወጣውን ውሳኔ አይተነዋል። በእንግሊዘኛ ዛሬ ደግሞ ጠቅላይ ሚኒስትራችን ያወጡትን በመናይበት ጊዜ እናንተ ሙሉ በሙሉ እንደተስማማችሁና መጨረሻ ላይ የፍልስጤም መንግስት እንዲቋቋም እንደተስማማችሁ ነው የሚያሳየው። በመጀመሪያ ደረጃ እንደዛ አይደለም። የፍልስጤም ሀገር ይቋቋም የሚለውን የእስራኤል ህዝብ የቀኝ ክንፍ ብቻ ሳይሆን ከ170 በላይ ጥቅምት 7 ቀን የሐማስ ሽብር ፈጣሪ ድርጅት እልቂት ከፈጸመበት ጊዜ አንስቶ የእስራኤል ህዝብ አይፈልግም። እኔም በግሌ ብትጠይቀኝ ከእስራኤል ጎን የፍልስጤም ሀገር መቋቋም የለበትም። የፍልስጤም ሀገር ከእስራኤል ጎን ይቋቋም ማለት እስራኤል ትጥፋ ማለት ነው። ለማን ነው የፍልስጤምን ሀገር እንዲቋቋም የምንሰጠው? ለአቡ ማዘን። አቡ ማዘን የእስራኤልን ህልውና የማይቀበል እስራኤል መኖራን የማያምን እንዲህ ሊሆን አይችልም። በአንድ ራስ ሁለት ምላስ ሊሆን አይችልም። ስለዚህ የፍልስጤም ሀገር ከእስራኤል ጎን የሚለውን አብዛኛው የእስራኤል ህዝብ አይፈልግም፣ አይቋቋምም። ፍልስጤማውያን ራሳቸውን በራሳቸው የማስተዳደር አውቶኖሚ የሚለው ጉዳይ ድሮም በምናህም ቤጊን በኩልም ሲነገር የቆየ ነው። አዳለ ዶክተር ጸጋ የትላንትና ውሳኔ የፍልስጤምን ህዝብ ሀገር ሰተን የራሳቸው ታጣቂ ወታደር ኑሯቸው ከእስራኤል ጎን ቆመው እነሱ አርፎ ይቀመጣሉ ማለት የለም። በራሳቸው በማኒፌስታቸው ያለው እስራኤል ትጥፋ የሚል ነውና ይሄን ሁኔታ አንቀበለው። ዶክተር ጸጋ ያ ጥያቄ እኮት በትላንትናው ዕለት በተባበሩት መንግስታት የተወሰነ ውሳኔ የጠቅላይ ሚኒስትር ቢንያሚን ኔታንያሁ ውሳኔውን በመደገፍ መግለጫ አውጥተዋል። በእንግሊዘኛ በብራይስጥ አላየሁም። ከዛ ደግሞ ፕሬዚደንት ሄርጾግም እንደዚሁ የተለያዩ ፖለቲከኞችም ሆነ ልክ ነው እንዲያውም አልፈው ሄደው የተቃዋሚ ፓርቲ ያይር ላፒድ ጠቅላይ ሚኒስትር ቢንያሚን ኔታንያሁ 20 ዓመት መንግስት ጠቅላይ ሚኒስትር ሆነው አዛንና ይሁዳና ሰማሪያን ለያይተን ግዛው ሲሉ የተነበረው ዛሬ ግና የፍልስጤም መንግስት እንድትቋቋመች ውሳኔውን ተቀበሉትና ይሄ ዘግይቶ የመጣ ነው የሚል ቃል ወርውረዋል። ስለዚህ ይሄ በእንዲህ እንዳለ በአጠቃላይ አቶ ሽሎሞ የፍልስጤም ሀገር ይቋቋም የሚል ውሳኔ ትላንት አልተላለፈም። በትላንትናው ዕለት በተባበሩት መንግስታት ድርጅት የቀረበው ወይም ትራምፕ ያቀረቡት ሐሳብ አዛን በመቆጣጠሩ በኩል ልዩ ኃይል ይቋቋም የሚል ነው እንጂ የፍልስጤም ሀገር ይቋቋም የሚል ድምጽ በትላንትናው ዕለት አልተሰጠም። የተሰጠውን በደንብ የተባለው ላንብልሽ። የተባለው እንዴት ነው? የነጥቦችን ማለት ነው። አንደኛ ሐማስ አዛ መጥፋት አለበት። የሐማስ የጦር መሳሪያውን መፍታት አለበት። ከዛ የተለያዩ የመንግስት ታጣቂዎች አዛን ይቆጣጠራሉ። እስራኤል ወደ ኋላ ታፈገፍጋለች።
ከዛ የፍልስጤም ርዕሰ አስተዳደር ደግሞ ሪፎርም ያደርጋሉ ሪፎርም ካደረጉ በኋላ የፍልስጤም መንግስት እንድትቋቋም መንገዱ ይከፈታል ይላል ይሄ ነው ውሳኔው እና ታዲያ ምን ነው ትክክል ያልሆነው አንተ እኮ ገለጽከው አንተ የተናገርከው በሙሉ ትክክል ነው ነገር ግን አገር ይቋቋም የፍልስጤም ሀገር የሚል አንድም ውሳኔ እዚህ ላይ የለም አንድም ነገር የፍልስጤም ሀገር ይቋቋም የሚል አልተነሳም አልተነገረም የተነገረው በሙሉ ምንድነው አንተ የገለጽከው ነው ሐማስ ትጥቁን ይፍታ ትጥቁን መፍታት ብቻ ሳይሆን አካባቢውን አዛን ወይም ጋዛን ሌሎች ዓለም አቀፍ ኃይሎች ይቆጣጠሩት ያስተዳድሩት ነው እንጂ ፍልስጤማውያን ራስን በራስ ማስተዳደር የሚል እንጂ የፍልስጤም አገር ከእስራኤል ጎን ይቋቋም የሚል አንድም ውሳኔ የለም አቶ ሽሎሞ ዶክተር ጸጋ ሌላው ጥያቄ በተለይ ትንሽ ሁላችንም ቢሆን የሚያሰጋው የተለያዩ ታጣቂዎች የዓለም አቀፍ ታጣቂዎች በሚመጡበት ጊዜ ከካታር ይመጣሉ ከቱርክ ይመጣሉ ከሌሎችም ሀገሮችም ይመጣሉና ከኳታርና የቱርክ ወታደሮች እነሱ ሲመጡ ወተቱን ለድመት ጠብቀው ማለት አይሆንም እንዴ ከሁለቱ ሀገር የሚመጣውን አንቀበልም ሁለቱ ሀገራት ለፍልስጤም በተለይ ለሐማስ መናኸሪያዎች ናቸው ቱርክ ውስጥ ነው ሲሰለጥኑ የቆዩት ሐማስ እስራኤል አልተሳካም እንጂ ልትገላቸው ሁሉ ሞክራ የነበረውም ካታር ውስጥ ነው ስለዚህ እነዚህ ሁለቱ ሀገራት ምንም አይነት በእስራኤል ጸጥታ ውስጥ አልቃ መግባት አይችሉም መግባትም የለባቸውም ይሄ የመንግስታችን አቋም ነው ኦኬ አቶ ተስፋዬ ጥያቄ ይኖርሃል ለዶክተር ጸጋ አው ጤና ይስጥልኝ በድጋሚ ዶክተር ጸጋ የክኔሴት አባል እንኳን ለስግድ በዓል አደረሰሽ እንኳን አብሮ አደረሰን አቶ ተስፋዬ አው የኔ ጥያቄ እንግዲህ ከሰሞኑ አነጋጋሪ የሆነው ጥቅምት 7 በምን አይነት መልኩ ምርመራ መደረግ አለበት የሚል ሁኔታ ነው እንግዲህ ህዝቡም በዚህ ሁኔታ ላይ በእውነት ድምጹን ያሰማ ነው እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ልዩ ኮሚቴ ፈጥሯል ይሄ ኮሚቴ በመጨረሻ ላይ ውጤት የሚያመጣው ያው በምን አይነት መልኩ ይመርመር በሚለው ነው ይሄን ነገር እንዴት ታይዋለሽ ትንሽ ገለጻ ለማድረግ ያህል ጥሩ ጥያቄ አቶ ተስፋዬ በመጀመሪያ ደረጃ በእውነት ጥቅምት 7 ቀን ከሁለት ዓመት በፊት ለደረሰው እልቂት በእስራኤል ሀገር ምርመራ መካሄድ አለበት ያ ምርመራ ሆኖ ከአንደኛ ለወደፊቱ እንደዚህ ነገር እንዳይደገም በሁለተኛ ደረጃ ደግሞ እንዝላልነት የታየባቸው አካላት ከመከላከያ ኃይሉ ከጸጥታ ጥበቃ ኃይል ጀምሮ ከመረጃ ክፍል በመንግስትም ደረጃ ቢሆን ምርመራ መካሄድ ያስፈልጋል የእስራኤል ህዝብ ምርመራ መካሄድና ውጤቱን መስማት አለበት ያ ግዴታ ነው ያስፈልጋል ነገር ግን የሚመረምር ኮሚቴ ማን ነው ስንል ከህብረተሰቡ የተውጣጣ መሆን አለበት የፖለቲካ መሆን የለበትም ወይም ደግሞ የፍርድ ቤት ዳኛ በህጉ መሰረት እንዲህ አይነት ኮሚቴ ሲመደብ የከፍተኛው ፍርድ ቤት ፕሬዝዳንት ነው መመደብ ያለባቸው በአሁኑ ሰዓት ግን የከፍተኛው ፍርድ ቤትን ፕሬዝዳንት አናምናቸውም እኛ አንቀበላቸውም የሳቸውን ስልጣን አንቀበልም አናምናቸውም አቋማቸውም የለየለት ነው የተቀናቃኝ የፖለቲካ ፓርቲን የሚመሩ መስለው ነው የሚቀመጡ ምንም እንኳን በዳኝነት ቢቀመጡም ቅሉና የሳቸው ሁኔታ አንቀበልም ራሳቸው ስለሾሙ በህግ መንገድ ስላልሾሙ በዚህ ጉዳይ ነው ያለው ትልቁ ዝግብ እንጂ ኮሚቴ መቋቋም አለበት ምርመራ መካሄድ ግዴታ ነው ዶክተር ጸጋ ይሄን ጥያቄ በተመለከተ የሚገርመው ነገር የናንተ መንግስት አንቺም ራስሽም ማለት ነው ስትፈልጉ ከፍተኛ ፍርድ ቤቱን ዳኞችንና የብይናቸውን ተቀበላላችሁ ሳትፈልጉ ደግሞ አሻፈረኝም ብትላላችሁ ለምሳሌ ሰሞኑን አሁን የወታደራውን አቃቢ ህጓን በተመለከተ ማን መርማሪ ይሁን የሚማለው ለምሳሌ ሶስቱ ዳኞች የበየኑትን ብይን ተቀብላችሁታል ልተገብሩትም ነው እና እስከ ዛሬ ድረስ ማለት ነው አገሪቱ ከተቋቋመች ጊዜ ጀምሮ 15 ቫዶት ሐኪራ ማምላክቲ ተቋቋመዋል እስከ ዛሬ ድረስ የተቋቋመው 15 ጊዜ ማለት ነው የአባላት መርማሪዎች ማን ነው የሚለው ከፍተኛ ፍርድ ቤት ዳኛው ፕሬዝዳንቱ ነው የወሰነው እና ለምን ነው እናንተ ማትቀበሉት ማለት ምንም ያስፈራችሁ ነገር በመጀመሪያ ደረጃ ተሽሎማ አሁን በድጋሚ ማስተካከል ፈልጋለሁ ለጥያቄ ነው ምን የሚያስፈራ ነገር አለ ነው ጥያቄው ምንድነው ችግሩ ኦኬ ጥሩ ጥያቄ ነው መጀመሪያ ደረጃ አንተ ማስተካከል ፈልጋለሁ የኛ መንግስት አይደለም የሁላችን መንግስት ነው
የእስራኤል መንግስት ከተመረጠ በዲሞክራሲ ያለ መንግስት ያንተ መንግስት ነው ቆይ ማስተካከያ ነው አይደለም እኔ ጠይቃለሁ እናንተ ነው ለምን የናንተ መንግስት ስለምትል የኛ መንግስት በል ከዛ በኋላ አስተያየትህን ተቃውሞውን መግለጽ ይችላል የእስራኤል መንግስት ነው እንጂ የተወሰነ ሰው መንግስት አይደለም መጀመሪያ መታወቅ አለበት በዲሞክራሲ ሀገር አንድ መንግስት ከተመረጠ በኋላ የዛገር ተወካይ ነው ለመጥፎም ለጥሩ መንግስት ነው ህዝቡ የመረጠው ነው እና የመንግስት ያንተም የኔም ይውላችሁ ነው ኮአሊሽኑ የናንተ ወደ ጥያቄ ልመለስ ቆይ ማለት እኔ ሲጀመር ቀበላለሁ አንተኑን ማስተካከያውን ግን በመልበት ጊዜ የጥምሩ መንግስት ነው አሁን ውሳኔ የሚወስን የኦፖዚሽን አባላት የሉበትም ስለዚህ ያ እንደዛ አባባሌ የጥምሩ መንግስት ሚኒስተሮችና የወሰናችሁት ውሳኔ በርግጥ መብታችሁ ነው ተወሰናላችሁ ያን ማንም ይቃወም የለም እሺ አሁን ነው ኦኬ ወደ ጥያቄ ልመለስና በመጀመሪያ ደረጃ የተመረጠ መንግስት ፖሊሲ መወሰን አለበት ያ ፖሊሲ የሚወስኑ ለዛ ነው ምርጫ የምናካሄደው በየጊዜው ዝም ብለን ሄደህ መምረጥና ለውጥ ማታመጣ ከሆነ ምርጫ አስፈልግም በየአራት አመቱ ወይ በየጊዜው የነምንመርጠው ዋጋ የለውም ስለዚህ ምርጫ የሚካሄደው ይሄ ነው የከፍተኛ ፍርድ ቤት ዳኞች ከ3 ቀን በፊት ያስተላልፉት ውሳኔ 3ቱ ዳኞች ከመጀመሪያው በዚህ ችሎት መዋየት አልነበረባቸውም ለምን ያልንዱ የመንግስት የህግ አማካሪዋ የመከላከያ ኃይሉን የህግ አማካሪዋን በተመለከተ ለሚካሄደው ምርመራ ጣልቃ መግባት የለባቸው ምክንያቱም እሳቸውም አብረው አሉበት ተጠያቂ ናቸው የመንግስት የህግ አማካሪዋ ስራዋን አልፈጸመችም ስለዚህ መርማሪ ሆና መሳተፍ የለባትም አብራ የምትመረመር ሰው ናት እሷ ለዚህ ነው ፍርድ ቤት ውይይት ያካሄደው እኔ አልተስማማሁም ነገር ግን መጨረሻ ላይ የፍርድ ቤት ዳኞች የሰጡት ውሳኔ ባጠግብም ጥሩ ውሳኔ ነው የመንግስት የህግ አማካሪዋ ጣልቃ አትገባም ባሁኑ ሰዓት ደግሞ ያለው ጥቅምት 7 ቀን ለደረሰው እልቂት ጉዳት አቶ ሽሎሞ አቶ ተስፋዬ ህብረተሰባችን መታደምጡ ምርመራ ያስፈልጋል ውድቀቱ የት ላይ ነው ማሳያስፈልጋል በዮም ኪቡር ባስተሰሪው ቀን ጦርነት የነበረውን በ1973 ዓመተ ምህረት እንደ አውሮፓን ምርመራው ሁሉ ተካሂዷል ምርመራ ያስፈልጋል ስተቱ የት ላይ ነው መከላከያ ኃይሉን በጊዜው አልደረሰም የመረጃ ክፍሉ ለመረጃ አመላመጣን በጊዜው መንግስትስ እንዴት ነበረ ይሄ ሁሉ ያስፈልጋል ያለ ማድረግንም መሆን ያለበት ህብረተሰቡ አብዛኛው ህዝብ የሚቀበለው ኮሚቴ መቋቋም አለበት እንጂ ዝም ብሎ ከወዲሁ የተወሰነ ቡድን ብቻ ወይ የመንግስቱ አካል ወይ የተቀናቃኝ አካል መሆን የለበትም ትክክለኛ መልስ ለመቀበል ሚዛናዊ የሆነ ስራ ትክክል እንዲሰራ ነገሩን ከውስጡ ጠለቅ ብሎ እንዲመረመሩና ውጤት እንዲያመጡ ዋና ዓላማችን ምንድነው በዚህ ጉዳይ ላይ ጉድለት የታየው ለመጠገን ለወደፊቱ ነው እንጂ በእኛ በኩል እንዲህ አይነት ጉዳት ተተቷልና አደባባይ ላይ ወጥቶ ይሰቀል ወይም የሞት ፍርድ እንደማይሆን እናውቃለን ይሄ ዋናው ዓላማ ዶክተር ጸጋ ለመጠገን አብዛኛው እዚህ የሚጠብቀው ኮሚቴ መቋቋም አለበት ዶክተር ጸጋ ያውልሽ ይሄ ጉዳይ ገና መልሰን ምንዋይበት ይሆናል በጣም አዋዛጋቢ ነው ሰፋ ያለው ውይይት የሚያስፈልገው ነው ነገሮችን እናያቸዋለን ለወደፊቱ አሁን 1-2 ደቂቃ አለንና ካንቺ ጋር አንድ ጉዳይ ላነሳ ፈልጋለሁ አንቺ በሰራሽው ስራ መሰረት በጤና ሚኒስተሩ ተቀም ጋር በመወያየት በእኛ በማህበረሰባችን የሚታየውን በተለይ ሴቶች የነቀርሳ በሽታ ብዙ የሚያጠቃቸው ጡታቸውና ማህፀናቸውን አሉ ይህን በተመለከተ በእውነት ጥሩ ስራ ሰርተሽ ባጀት አስመድበሽ ጉዳዩ እየተተገበረ ነውና የጤና ሚኒስተር ሰዎችን እየጠራ ተመዝገቡ እየመጣችሁ ምርመራ አድርጉ በየኩፓቶል የሚባለውና ይህን ጉዳይ ማለት ነው የነፍስ አድኑን ጉዳይ አንዳንዱ አሉባልታ ወሬዎች አሉበትና እናንተን አውቀው ክትባት ሊያደርጉባቸው ያሉ ሰዎች የሚያወናብዱ ትክክለኛ ስተት ትክክለ ነፍስ አድን ነው እንጂ ለምን ነውና ይሄን በተመለከተ አንደኛ አንቺ ምን ያደረግሽ ነው ሁለተኛ እኛም ማገዝ አለብን ሶስተኛ የጤና ሚኒስትርስ ነገሩን ለማስተባበል ምን ያደረገ ነው አቶ ሽሎሞ በጣም ነው ማመሰግነኝ አርስት ስላነሳው እንግዲህ በዚህ ጉዳይ ላይ ካሁን ቀደም ብሎ ብዙ ተነጋግረንበታል አንተም ሌሎችም ሰዎች በእኛ ህብረተሰብ የጡትና የማህፀን ነቀርሳ በብዛት አለ በርካታ እህቶቻችን ከዚህ ዓለም በሞት እየተለዩ ነው የልጆች እናት ወጣቶች ህፃን ልጅ እየተው ከዚህ ዓለም በሞት እየተለዩ ነው ይህ እንዳይሆን ከአምላክ በታች ምን ማድረግ አለብን ያሽካናዚ ሴቶች ስላላቸው በመንግስት በኩል የምርመራ በጀት ተመድቧል
ይሄን በመታገል ሁኔታውን በማቅረብ ከጤና ጥበቃ ሚኒስትሩ ጋር በመዋየት በእውነት እረፍት ሳልሰጣቸው እሺ ብለው ይሄ ነገር ለኛ ህብረተሰብን በጀት ተመድቧል ባሽካናዚዎች እንደንዱ ካርባ ሴት አንዷ ይበሽታ አለባት ይሄ የሳምባ ነቀርሳ ይቅርታ የጡት ነቀርሳ የማህፀን ያጠቃታል በእኛ ደግሞ 50 ሴት አንዳለ በጣም ብዙ ነው ይሄን መረጃ ጥናት በማቅረብ ይሄ ሁኔታ በጀት ገንዘብ ተመድቦልናል ምርመራው ምንድነው ካሁን በፊትም ባለፈው በክነሴት አይታለኝ የዚህ የምርመራ ቀን ነበር ደም ነው የሚሰጠው ደም ከእጅ ወስዳሉ እንደማንኛውም ምርመራ ከ6 ሳምንት በኋላ ይሄ ነገር ለወደፊቱ ሊኖር ይችላል አይችልም የሚለውን ቅድመ የምርመራ ውጤት ይሰጣል የሰው ህይወት ያድናል አቶ ሽሎሞ ነገር ግን አንዳንድ ሰዎች ምንድነው የጀመሩት አይታል ይሄ ነገር ከተጀመረ ወዲህ ክትባት ነው የሚጎዳ ነው የመሳሰለ ይናገራሉ እና አቶ ሽሎሞ ሁላችንም መተባበር አለብን እኔ ያውቃለሁ አንተ በዚህ ስንት ነገር እንደምትረዳና እንደምትጥር ካሁን በፊትም ተነጋግረንበታል ለጤና ጥበቃ ሚኒስትሩ ማነጋግሩሃል እና ይሄ ነገር አቶ ሽሎሞ ሲሰጠን እኔ ታግዬ ባመጣው ይሄ ነገር ካልተጠቀምንበት ምንድነው ዋጋው ልክ ነው እኔ ዶክተር ጸጋ በእውነት በግሌ ጉዳይ የጤና ሚኒስትሩ ባለፈው አመት ባለቤተን እኔ ባጣሁበት ምክንያት በዚህ ኬዝ ነው ባለጠና እሱ ደውሎ አነጋግሮኝ ለሚመጣው እንደዚህ አይነት ነገሮችን እንቋቋማለን ብሏን አሁንም ቢሆን ማህበረሰባችን መስማት አለበት አሉባልታ ወሬ ሳይሆን ሰዎች እየሄዱ ነፍስ አድን ስለሆነ ምርመራ ማድረግ አለባቸው ዶክተር ጸጋ ይህን ጉዳይ በተመለከተ አንድ ቀን ፕሮግራም ዘን ሙሉ በሙሉ ሌሎችንም ባለሙያዎችን አመተን እንነጋገራለን ለጊዜው በጣም እናመሰግናለን እስከ ሐሙስ እስከ ስግዱ በቀን እስከምንገናኝ ድረስ መልካም ቆይታ ላንቺም ለህብረተሰቡም ለሁላችንም ሰላም ቆየልን እላለሁ ዶክተር ጸጋ አመሰግናለሁ አቶ ተስፋዬ አቶ ሽሎሞ እንዲሁም ለሁላችሁ ለመላው የእስራኤል ህዝብ በሙሉ እንኳን ለዚህ የስግድ በዓል አደረሰን ሀግ ሰማያ ባልደረባችንና የህግ ባለሙያን አቶ አቢ ቢተውን እናነጋግራለን ከራምሌ ጤና ይስጥልኝ አቶ አቢ ጤና ይስጥልኝ ፋሲል እንግዲህ ካጠገቤ አቢ ሽሎሞም ይገኛል በመጀመሪያ በስግድ በዓል እንጀምራለን ከዛ በኋላ ወደ ሌሎች ርዕሶች እናልፋለን ይህ የስግድ በዓል በኢየሩሳሌም በራማት ይቅርታ በአርሞና ንጽብ እንዲካሄድ ከፍተኛ አስተዋጽኦ ካደረጉት ታጋዮች ባልደረባችን አንተም አንዱ ነህ ምን ይሰማሃል ዛሬ ሁሉ ፕሬዚደንቱ በተገኘበት ሚኒስትሮች ሁሉ ይህን በመሰለ ስርዓት መከበሩ እንግዲህ በ84 አመት አካባቢ ብዙ በሱዳን እንደመጣ በራማት ራሄል ነበርና አልተሳሳትኩም እዚያ በኋላ ወደ አርሞና ናጽባሉን አሁን ጥሩ ቦታ ሰጥተዋል እና ይቀን የሚያስታውሰኝ ልጁነን አምቦበር ከስግዱ ተራራ ወጥተን እንጸልይ ውለን ያ በኋላ እንደገና ወደ ትምህርት ቤት ግቢ በመመለስ ኦርት ወይም የሌሎች ድርጅቶችና መምህራኖች ብዙ ባዘጋጀው ግብዣ እንሳተፍ ነበር ትዝ የሚለኝ ይሄ ቀን ትልቅ ቀን ነው ለኛ ለምን ለኢትዮጵያውያን ማንም ያልያዘውን ቪዲዮዎች ያላዝትን አመጣል አስተዋውሰን ከእዝራና ከነሐሚያ ጊዜ ተብሎ የመጣውን ይዘን መቆየታችን በጣም ደስ የሚል ነው እና እንግዲህ ሁላችንም እንኳን ለዚህ ታላቅ በዓል አደረሰን እንኳን አደረሰናል ከዚህ በተረፈ ሽሎሞም ተናግሮታል ሌሎችንም እንደዚሁ ከቦታው በቀጥታ አነጋግረናል ያምቦበር አከባበሩን አንተ ቦታው ስለነበርክ በልጅነት ተከታትላል እስቲ እንደው በአንድ ደቂቃ ብትገልጽልን አምቦበር እንግዲህ ቀሳውስቱ በሙሉ በክብር ጥላቸውን ይዘው ኦሪቱን ተሸክመው ህዝቡ ሆያለ ተራራ ሲወጣ ትዝ ይለኛል እዚያ ተራራ ወጥተን ሁሉም ፊቱን ወደ ኢየሩሳሌም በማዞር ጸሎት ይደረስ ነበር እዝራና ነሐሚያ ሲያደርጉት እንደነበረው ቀሳውስቱ ደግሞ ለህዝቡን በኦሪት ህግ መማር እንዳለበት መጠበቅ እንዳለበት ካስገነዘቡ በኋላ ጸሎት ሆኖ ከሰዓት በኋላ ወደ ትምህርት ቤቱ ወረድ ነበር ይሄ በጣም ብዙ ህዝብ ያለበት ነው በብዙ ቦታዎች ፎቶ ተነስቷል ተቀርጿል ትልቅ ጊዜ ነበር ያኔ ወደ ሌላ ርዕስ ከማለፋችን በፊት ሽሎሞ ጥያቄ አለ ስለስልት ተናስለን አቢ መልካም አመት በዓል
ለአንተም እንደዚሁ ለመላው ቤተ እስራኤል። እኔ ሁሌ ካንተን በሃይማኖት ጉዳይ በመናወራበት ጊዜ ሁሉ ጊዜ ያንተ የናትህ ዘራ ዛህርት በተለይ እና አባዛሪያ ከዛም አጎት ነቄስ መልኬ አሁን ነቄስ አብዩ የአባዛሪያ አባትን ባልሳሳት ቄስ ናቸው መሰለኝ እና ኢትዮጵያ ብዙ ጊዜ ከዚያ ጋር ነጮች በሚመጡበት ጊዜ የሃይማኖት ዕውቅና ሊሰጡ በሚባልበት ጊዜ ብዙ ጊዜ የስግድ ደግሞ ልዩኛ በዓል መሆኑን ሁሉ እነዚህ ቄሶች እየተናገሩ ብዙ አስተዋጽኦ አድርገዋልና አሁን ካለንበት ደረጃ ስንደርስ አንተ እንደ ልጅ እንዴት ምን አይነት ስሜት ይሰማሃል? በመጀመሪያ ደረጃ እንዳልከው የቄስ አዛሪያ ይይዝ ቄስ አብዩ አሁን 7ኛ ትውልድ ነው ማለት ነው። ሲወርድ የመጣ ነገር ነው እና ልጆች ሳለን ገና የ5-6 ዓመት መሰለ ህፃኖች ሆነን ሁሌ ማታ አባዛሪያ ሰብስበው ስለ ኦሪት ዘፍጥረት ዘጸአት 5ቱን ሸቶራ የሚባሉትን በደንብ ያስተምሩን ነበር። ከዚያም ያው እንግዲህ በቤተሰብ ደረጃም በቀዳሚም በሚሆንበት ጊዜ አመታልም በሚሆንበት ጊዜ ስግዱ እንደነገ ሊሆን እንደዛሬ በርከት ያለ ሩቅ ቦታ የመጡት የሰሜነኞች የበለሳው የላስታው አካባቢ በሙሉ ከአባዛሪያ ይመጣል። እዚያ ሲጸለይ ወደ ጸሎት ይከዳል፣ ወደ ስግዱ ይከዳል። ከስግዱ ስንመለስ ደግሞ በርከት ያለ እንግዳው ብቻ ሳይሆን ደግሞ የእንግዳው ፈረስ በቅሎው ያን ሁሉ ግዴታ መንከባከብ ግዴታ ነበር እና በልጅነታችን እንደዚያ ብለን ነበር ያደግነው። በጣም ትልቅ በዓል ነበር፣ የሚከበር በዓል ነበር፣ ዘመድ የሚገናኝበት፣ ዘመድ የሚደሰትበት። ያው እንግዲህ የማይረሳው ደግሞ ኢየሩሳሌም በሚቀጥለው ዓመት የተገነባችው ኢየሩሳሌም አድርሰን እየተባለ ጸሎት ይደረግ ነበር፣ የቃልም ንግግር ነበር። ይሄ ትልቅ ጊዜያችን ነበር ያኔ። ኦኬ እንኳን አደረሰን ላለው በድጋሚ ደጋግሜ አሁን ወደ ሌላው የአገር አቀፍ ተጨባጭ ሁኔታ እንለፍ። የህግ ጠበቃ ቢቢተው መጀመሪያ እስቲ በእስራኤል መከላከያ ኃይል ሰሞኑን ኃይሉን በማጠናከር በአዛና በሊባኖስ እርምጃዎችን በከፍተኛ ሁኔታ እየወሰደ ነው። እንዴት ታየዋለህ? እንግዲህ በመጀመሪያ ደረጃ የጦርነት ከተጀመረ 2 ዓመት አልፎታል። በተለይ በሊባኖስ በኩል አድፍቶ የቆየ ኃይል ነው የመጣብን። አንድያውን ሳይጠፋ ያን ጊዜ በደረሰባቸው ድንገተኛ ጥቃት የቴሌፎኑም የሁሉም ነገር የተሸነፉ መስሎ ተቀምጠው ነበር። አሜሪካም ፈረንሳይም ሌሎች ሀገሮችም የሊባኖስ መንግስት ተጠናክሮ ሂዝቡላን አስወግዶ ወይም መሳሪያውን አስወግዶ እስራኤል ወደ ድንበሯ ትመለሳለች በሚል ተስፋ ተሰጥቶ ነበር። አሁን እንደገና ማንሰራራት ስለተጀመረ እስራኤል አልፋ ስትደበድል የነበረውን አሁን ገፋ አድርጋ ይዛበታለች። እንግዲህ የተጀመረ አይቀር መጨረስ ግዴታ ነው። 2 አማራጭ ነው ያለው። ወይ ሂዝቡላ እንዲያውን ይጠፋል ወይም ደግሞ የሊባኖስ መንግስት የአረብ መንግስታት አሜሪካ የሊባኖስ መንግስት አጠናክሮ ሂዝቡላን ከመሳሪያ የሚያላቅበት ጊዜ መሆን አለበት። ካልሆነ እስራኤል ጥቃቱን ትቀጥላለች። በጋዛ በኩል አንድ ጥረት ነበር። ደስ የሚለው 20 በህይወት የነበሩ የተጠለፉ ወገኖቻችን ተለቀዋል። አጽማቸው 3 ሰዎች ብቻ ቀርተውናል። እነሱም ይመጣሉ ተብሎ ይሆናል። የአሜሪካ፣ የአውሮፓ፣ ሌሎች ሀገሮች በክሪያት ጋት ከተማ የጦር አማካሪ የጦሩም በጋዛ በኩል ያለውን ተግባራዊ የሚያደርግ ኃይል ተቋቁሞ ነበር። ሁሉም አስቦ የነበረው እንግዲህ ሐማስ እየደከመ ነው፣ ሐማስ በእስራኤል ላይ ጥቃት አይፈጽምም። ስለዚህ እስራኤል ከያዘችው የጋዛ ሰርጥ ቦታ ለቀቅ አድርጋ ወደ ድንበሩ አካባቢ 53ቱን እጅ ይዛ ቦታ እንድትጠብቅና ሰላም ይሆናል። የአጽማቸው የጠፉ ወገኖች የሚፈለጉበት እንደገና ደግሞ አዛ የጋዛን ቀበሌ እንደገና መልሶ መገንባት የሚለውን ለማጥናት ባጀት ያስፈልጋል። የፖሊስ፣ የወታደር፣ የሰላም ጥበቃ ኃይል ያስፈልጋል። ይህን ሁሉ ለመገምገም
ታቅዶ ነበር ከ20ዎቹ ከ21ዎቹ የዶናልድ ትራምፕ የሰላም ነጥቦች ውስጥ ይሄ ነበር። አሁን ግን እንደሚታየው ከሆነ ሐማስ በሙሉ በጋዛ ሰርጥ እስራኤል በለቀቀችው አካባቢ እየተዘዋወረ እሱን የሚቃወሙ ኃይላትን በይፋ እየረሸነ እየደበደበ ችግር እየፈጠረ እንዲያውም ወደ እስራኤል ጦር ላይ ጥቃት ለማድረግ እየፈጸመ ትላንትና ሞክሯል። ትላንት ማታም ተደብድበዋል። ስለዚህ ጉዳይ በሰሜኑ በኩልም ሆነ በጋዛ ሰርጥ በኩል ገና ጉዳዮች ተጀመሩ እንጂ ያልተፈጸሙ ነገሮች አሉ። ስለዚህ እስራኤል አሁን ማድረግ ያለባት እንደኔ አስተያየት አሜሪካ የሰላም ድርድር ያለችውን አፋጥና መቀጠል አለባት። በሐማስ ላይ አንድ የሆነ እገዳ እንዲሆን መደረግ አለበት። ካልሆነ እስራኤል አቶ ፋሲል አጣቢ እዚህ ላይ እኛ ስንናገር የቆየነው እንዴት ነው? ብዙ ጊዜ ይሄን መንግስት እንኮንነው የነበረው መጀመሪያ የተጠለፉት ሰዎች ይለቀቁ፣ አስክሬን ይምጣ፣ ከዛ በኋላ ተመልሶ መዋጋት ይቻላል እያልን ስንናገር ቆይተናልና አሁን ባለነበት ሁኔታ ያው 3 አስክሬኖች እንደቀሩ ነው፣ 2 ዜጎችና አንድ የታይላንድ ዜጋ። ሐማስ ተመልሶ ራሱን እያጠናከረ ነው፣ እያንሰራራ ነው። ሐማስ ተደብድቦ አንተ ጉዱ እያለ የነበረውን አሁን በተግባር እያሳዩን ያለው ነው። እንደገና የማንሰራራቱ ሁኔታ ስላለ አሁን የአሜሪካ መንግስት ይመስለኛል የኛ ነገራችንና እጃችን አስሮና ያለ እንግዲህ ሙከራዎች አሉ። የአሜሪካ መንግስት ያመጣውን ሰላም ድርድር ሁላችንም ተጠቅመን ነበር። እነዚህ የተጠለፉት ተሚለቀቁ ነበር። እንግዲህ በኋላ የእስራኤል መንግስት ነገሩን ጠበቅ አድርጎ በመያዝ ወይ በሐማስ ላይ ከባድ እርምጃ መውሰድ፣ አጠቃላይ የጋዛን ሰርጥ መውረር፣ ማጥቃት፣ የወንበዴ ኃይሎች ማጥፋት ወይም መቆጣጠር፣ ካልሆነ ደግሞ የሰላሙ ድርድር ይቀጥል። ያው ሐማስ መሳሪያውን ይፍታ የሚባለው ነገር እንዲቀጥል ተጽዕኖ መደረግ አለበት እንጂ ገና የሳውዲ አረቢያ ጋር ሰላም ሊፈጠር ነው፣ መግባባት ሊፈጠር ነው። ሳውዲያ ደግሞ በቀደምለት ትላንትና ነው ወደ አሜሪካ ሄዶ የልዑሉ የሳውዲው ልዑል ያለውን ሰምተናል። በምንም ታምር ሳውዲያ ከእስራኤል ጋር ሰላም የምታደርገው የፍልስጤም ሀገር እንዲቋቋም ፈቃደኛ ከሆነችና በዚያ መሰረት ለመቋቋም ፈቃደኛ ከሆነች ብቻ ነው የሚል እንትን አሳይቷል። ይሄ ሁሉ እንግዲህ የሚያሳየው እነ ቱርክ፣ እነ ካታር፣ ሳውዲያን ቢሆን በኋላ ጠጋ በማለት ሐማስን ለማጠናከር ጥረት ያለ ይመስላል። ስለዚህ እስራኤል በዚህ ላይ ጠንከር ያለ አቋም መውሰድ አለባት። ምክንያቱም የአሜሪካን ታሪክ ዞር ብለን ስናይ ከቪየትናም ከደቡብ ቪየትናምና ከሰሜን ቪየትናም ከደቡብ ኮሪያና ከሰሜን ኮሪያ ከሌሎችም አካባቢዎች አሜሪካኖች መጀመር ይችላሉ፣ ሰላም ብለው ይሞክራሉ። መጨረሻ ላይ ግን በአቋማቸው የሚጸኑ አይደሉም። ይሄን ታሪካቸውን ስለምናውቅ እስራኤል እንግዲህ ይህን ጉዳይ ጠበቅ አድርጋ መያዝና አንድ ውሳኔ መወሰን አለባት። በእርግጥ የእስራኤል መንግስት አሁን ያለበት ሁኔታ ጥሩ አይደለም። እንግዲህ የሚቀጥለው አመት ምርጫ ሊሆን ነው። እንደገና ደግሞ ጣምራውን መንግስት ያዋቀሩት የተለያዩ ፓርቲዎች ደግሞ ያሉበት ሁኔታ የተለያየ ጉዳይ ስላለ ይሄ የእስራኤልን አቋም ፈዘዝ እንዲልና እንዲላላ ያደርገዋል። እዚህ ላይ ትላንት ጠቅላይ ሚኒስትር ቢንያሚን ኔታንያሁ፣ የመከላከያ ሚኒስትር እስራኤል ካትዝ፣ የውጭ ጉዳይ ሚኒስትር ጊዶን ሳር፣ የጦር ኃይሎች ኤታማዦር ሹም፣ የሻባክ አዛዦችና ሌሎች የመከላከያ ጉዳይ ከፍተኛ ባለስልጣኖች በደቡብ ሶሪያ በመጓዝ እስራኤል የያዘችውን አካባቢዎች ጎብኝተዋል። የሶሪያ መንግስትም ተቃውሞ አሰምቷል። ለምን ጎበኙ ብሎ እንዴት ታዋለ? እንግዲህ ይሄ እንደሚመስለኝ ከሆነ የሳውዲያው ልዑል አሜሪካ ሄዶ የፍልስጤም ሀገር መቋቋም አለበት ምናምን ሲል እነዚህ ደግሞ ወደ ሶሪያ በቅ ብለው ደግሞ የእሱ እንግዲህ የተራራው አለ የሄርሞን ተራራ የሚባለው የእስራኤል በ73 ያዘችው እንደገና ደግሞ የሶሪያ የነበረውን የሄርሞን ተራራ እስራኤል አሁን ይዘዋለች። ይሄንን ጉዳይ በሶሪያ ያለው ሁኔታ አንድ እስከሚሆን ድረስ አንለቅም
እንደገና ደግሞ በሶሪያ የሚገኙ ድሩዚዎች እዚህ ሀገር የእስራኤል ድሩዚዎች ስለጠየቁ እነዚያን ጉዳይም ለመያዝ ይሄን ቦታ ነገሮች ካልተደላደሉ ድረስ ምን ለካ አይደለንም ለማሰኘት ያደረጉት ጉብኝት መስሎ ይታያል። መሆንም ያለበት ነው። ምክንያቱም ምክንያቱም መካከለኛው ምስራቅ እኮ ነው ያለ ነው። መካከለኛው ምስራቅ ሰላም የሚባለው እንዲያው ለጊዜው ለመምሰል ለሌሎች ለመታየት ነው እንጂ ውስጣቸውን ሰላም አያደርጉም እሱ። ስለዚህ እስራኤል የያዘችውን ይሄን የሄርሞን ተራራ ከፍተኛ ቦታ ስለሆነና ማንኛውም መቆጣጠር የሚችልበት ቦታ ስለሆነ ያን ይዛለ መቆየት ማሳያ መስሎ ይታያል። ወደ ፖለቲካው ንውሰድና ወደ ፖለቲካው ስንሄድ አቶ ሽሎሞ ፖለቲካው ማስመልከት ለአብይ ጥያቄ ካለ አቶ አብይ እኔ ሁለት ጥያቄዎችን ልጠይቅ እፈልጋለሁ። በትላንትና ሁለት ከፍተኛ ፍርድ ቤቱ ሁለት ብይኖችን በይኗል። አንዱ ብይን ለምን ነው ብሔራዊ መርማሪ ኮሚቴ በተደነገገው ህግ መሰረት የዛሬ 50 ዓመት ተደነገገ ህግ አለ። በዚያ መሰረት ለምን ነው ፍርድ ቤቱ ማለት መንግስት ለምን ነው ይህን ማይተገብረው የሚል ጥያቄዎችን ፍትህን የህግን በተመለከተ ምክንያታችሁን ግለጹ ብሏል። ሁለተኛው ደግሞ ውትድርና የማይሄዱትን የኻሪዲዎች የምንላቸው ወይም የሃይማኖት አክራሪዎችን እነሱ ውትድርና ማለትን ደግሞ ሳንክሽን ማለትም ኢፌክቲቭ የሆነ ቅጣት እና ወንጀላዊ ጥቃቶችን ለምን አታቀርቡም ብሎ በይኗንና እንዴት አየው ሁለቱን ውሳኔዎች? እንግዲህ በዚህ 3 ዓመት አካባቢ ነው መሰለኝ የጣምራው መንግስት ከተቋቋመ ወዲህ የእስራኤል የፍትህ ጉዳይ በጣም ለዓለም ጉድ የሚያስገኝ እየሆነ ነው። ለምን አንደኛ በእስራኤል ነጻነቷን ስታውጅ የተለያዩ ፓርቲዎች በአንድ ላይ ሆነው ያረቀቁት ህግ አለ ሁላችንም የምናውቀው። አንድን ነገር በመንግስት የጸደቀን ህግ ለመሻር ከመቶ መቀመጫ 80 ድምፅ አግኝቶ ማስወሰን ይቻላል። ያለው መንግስት ግን አሁን ባለጊዜው መንግስት 68 መቀመጫ አለን፣ ስለዚህ እኛ ብዙሃን ነን፣ እኛ የፈለግነውን መወሰን እንችላለን በሚል በተለይ የፍትህ ሚኒስተሩ ብዙ ነገሮችን እያደረጉ ነው። የተመረጡ የአጠቃላይ ከፍተኛው ፍርድ ቤት ፕሬዝዳንትን ህልውና ለመቀበል የመንግስት የህግ አማካሪን ሁኔታ ለመቀበል እንደገና ደግሞ የጣምራው መንግስት ደግሞ የአክራሪ ሃይማኖተኞችን ፍላጎት ለማሟላት ተብሎ ለብ ያለ ሁኔታዎችን በማድረግ ወታደር የአክራሪ ወጣቶች ወደ ውትድርና ይገባሉ የሚል ግን ከ5 ዓመት በኋላ ከ2 ዓመት በኋላ ተግባራዊ የሚሆን በጥቂቱ ለሽምግልና እንደዚሁ ያደረጉት ጉዳይ አንድ በኩል ከፍተኛው ፍርድ ቤት መንግስት የወሰነውን ለማፍረስ በጣም ይከብደዋል። ለምን መንግስት እንደምናውቀው 3 ኃይላት አሉ በፍትህ ውስጥ በአጠቃላይ በእስራኤል። አንደኛው ህግ አርቃቂው ክፍል ክነሴቱ ነው። ሁለተኛ ህግ አስፈጻሚው መንግስት ነው። ሶስተኛ ደግሞ ህግ ተርጓሚው ከፍተኛው ፍርድ ቤት ነው። በተቻለ መጠን ከፍተኛው ፍርድ ቤት እነዚህ 3 ኃይላት ተያይዘው በህጉን ጠብቀው እንዲሄዱ ነው የሚፈልገው። ግን መንግስት የያዘው አቋም ፍጹም የከፍተኛውን ፍርድ ቤት ህልውና ላለመቀበልና የነበረውን ህግ አፍርሰው ለሌላ ለመቀየር ጥረት እያደረጉ ነው። ይሄ በጣም መቼ ያበቃል የማይባል ነገር ነው። እንግዲህ ውሳኔ ለማድረግ ይከብዳል። አሁን እንደገና ተሸማገሉ እንደገና እየተባለ ነው። እዚህ ላይ ሌላው ነገር ደግሞ ለምሳሌ የመረጃ ድርጅቱን አዛዥ ሹመት በማስመልከት የቀድሞ አዛዦች ያቀረቡትን ተቃውሞና አይችሉም የሚል ሀሳብ ማቅረባቸውን እንዴት ታየዋለህ? ማን የፍትህ ሚኒስትሩ ነው ዚኒን በማስመልከት ዚኒን የከፍተኛው ማለትም የሻባክን አዛዥ አዲስ የተሾሙትን በማስመልከት የቀድሞቹ አዛዦች ከፍተኛው ፍርድ ቤት በመሄድ አቤቱታ አሰምተዋል። የተቃውሞ እንዴት ታየዋለህ?
እንግዲህ እነሱ አጠቃላይ ከሀገሪቱ ጥቅም ሀገሪቱ መከተል ከሚገባት ነገር እስካሁን ድረስ የሚያውቁትን የነበሩበትን ገብተው ለፍርድ ቤቱ ወይም ለሌላ ተቋማት ማቅረብና ተጽዕኖ ለመፍጠር ሙከራ ይደረግ ይሆናል። ይሄ እስካሁን የነበረ መሆንም ያለበት ነው። ግን አሁን ባለው ሁኔታ ግን የነበረውን አፍርሶ ሌላ ለመተካት ጥረት እየተደረገ ስለሆነ ከፍተኛ ችግር አለ። እንግዲህ በተለይ በግንባር ቀደም የሚመሩት የፍትህ ሚኒስቴሩ በዚህ ጉዳይ ግልጽ አድርገዋል። የመከላከያ ሚኒስትሩም እንደዚህ በአክራሪነት ደረጃ ይመደባል። የጦር ኃይል አቃቤ ሕጓንስ ምርመራ በማካሄድ ልዩ እንክብካቤ እየተደረገላት ነው። አልተመረመረችም። እስካሁን ድረስ ዋና መርማሪ አልተሾሙም በሚገባ እንደውም ለከፍተኛው ፍርድ ቤት አቤቱታ ይገባል እየተባለ የሚነሳው ነው። እንግዲህ ወታደራዊ አቃቤ ሕጓ ጉዳይ በጣም አሳሳቢ ነው። በከፍተኛ ቦታ ላይ በሚስጥራዊ ቦታ ላይ ተቀምጠው እንደዚህ ያሉ ስራዎች መስራት ነገሮችን ደግሞ የነበሩትን ለማጥፋት ስልክ ባህር ላይ እስከመወርወር መድረስ ይሄ ታስቦ ታቅዶ የተሰራ ጉዳይ መስሎ ይታያል። አሁን የፍትህ ሚኒስቴሩ የሆነ ዳኛ የነበሩ ሁላ የሚባሉ እንዲመረምሩት ወስነው ነበር። ሁላችን እንደምናውቀው ከፍተኛው ፍርድ ቤት ደግሞ እሳቸው ሳይሆኑ በፍትህ ሚኒስቴሩ ሌላ ይሹም እና ስራው ይጀመር የሚል ሁኔታ አለ። በዚህ ላይ ሁሉም ወገኖች የሚሻኮቱበት ጉዳይ ስለሆነ ጊዜ ሊፈጅ ይችላል እንጂ ነገሩ ችላ የተባለ መስሎ አይታይም። በጣም ዛሬ አመት እንኳን እግዚአብሔር አደረሰን ብለን አፈራንም። በጣም አሁን ብዙ በኢየሩሳሌም ብዙ ችግር አለ። ወደዚህ ለመምጣት አልፈሩም? አፈራው። ለምን እፈራለሁ? ወገናችን ያለበት ሀገር ስለሆነ እሚቶቻችን አሃቶቻችን ሲጦልቱበት መቼ በደረስ እንደሚሉት ሀገር እኛም እንጦልታለን ለወታደሮቻችን ለህዝባችን ምንም ፍራት የለንም። እንግዲህ ያለ ነው ያስፈራል። ሆኖም ግን እጅ ማንሳትና እጅ መስጠት የለብንም። አንዱ እግዚአብሔር ነው የሚያውቅልን። እሱን አምነን ብቻ በሱ ኃይል ነው ውለን የምንመጣው። ወጣቱ ክፍል የበለጠ እንዲመጣ ባህሉን በስነ ስርዓቱ እንዲያከብር ምን መደረግ አለበት ብለው ያስባሉ? እንግዲህ በእውነት እስከዛሬ ነበር ግን ወጣቱ እንዲያውም ዛሬ ከትልቁ ከአባቶች ይልቅ ወጣቶች በጣም ትልቅ ጥንካሬ ነው ያላቸው። እንዲያውም እንዴት ነበር የኢትዮጵያው እንዴት ነበር እያሉ እንዲያውም እኛን በየትምህርት ቤቱም ሆነ በየአፒሉ በጦር ሰራዊቱ በወታደሮች ባሉበት በአካባቢ ነው እና ለምሳሌ ይህን ነገር ትምህርት እንድንሰጥና በይበልጥ እንዲያውም ይህን እንድንቀጥልበት ትልቅ ግፊት የሚያደርጉ ወጣቶች ነው ያሉና ወጣቱን ክፍል የበለጠ ወደዚህ ሊያቀርበው ይችላል። ከጓደኛ ጋር ከመገናኘት ሌላ ወደዚህ ቀን የበለጠ ጥቅም ያለውን መንገድ ለማስያዝ ምን መደረግ አለበት? ለወጣቶች ለማስረዳት አብረው ከቤተሰቦች ጋር እንዲጸልዩ ለነሱ ምን እንደሆነ ስግድ ምኑ ወይስ ጸሎቱ ምን ብለው ማስረዳት አለባቸው መጀመሪያ። ምክንያቱም ሁሉም ወጣቱ ምንም ነገር ስለ ስግድ በዓል ጸሎቱ ምን እንደሆነ የጸሎት ስሜቱ ምን አይነት እንደሆነ አያውቁትም። ስለዚህ ነው መጣው እንደዚህ ሚዝናኑ ወይስ ጓደኞቻቸው ጋር ማየት እንደሚወጡ። በእኔ ማስበው ደግሞ ከዚህ ከመምጣታቸው በፊት እናት አባቶቻቸው ምን እንደሆነ ቢያስረዳቸው በጣም ደስ ይላልኝ። ልጅም ብዙ ጥያቄዎች እየጠየቀኝ ምን እያለ ነው የሚጠይቀው? ለምንድነው ከዚህ መጣነው ሆቴል ለምን አንሄድም እያለ ሲጠይቀኝ አይ እንግዲህ ይሄ ኢየሩሳሌም ስንመጣ የነበረንን የኢትዮጵያውን የዘነው የነበረውን ታሪክ ለመጠበቅ ነው። የዚህ ዓመት የጀመርነው ፕሮጀክት አለ ማለት ፕሮጀክቱ ማለት ታሪክ እንዲያውቁ የአበሻ ታሪክ እንግዲህ ለዚህ ሀገር አይመሩትም እናም እንዳይጠፋ እኛ በዚህ ፕሮጀክት
እንዴት ሆነን ስቃያችን እንዴት ሆነን እንደመጣነ ማን እንደነበሩ ማን እንደጀመሩ ይሄን ነገር ህልማችን ለውነት ነገር ያወጡ ሰዎች አሉ እንደ ፈረዳ አክሉም እንደ ዮና በጋለ እንደ ዶክተር ታምረት አሁን ልጆች ተዚህ እነዚህን ሁላ ማለት የነሱን ታሪክ አስተምራቸዋል እናም እነሱ ነገር ስለሚያውቁ የሱዳን መንገድ እንዴት አለስቃይ እንደነበረ ወንድማችን ዘመዳችን በዚህ ባለፉት ስቃይ እነሱ ማወቅ አለባቸው ምን እንደነበረ ተዛ ታሪኩ እንዳይረሱ እናት አባታችን እንዴት አርገው ብዙ ነገሮች ብዙ ስቃዮች ያለፉትን እነሱም እንዲገባቸው זה קצת עצוב לראות את כל אלה שאבות אבותינו שעזבו ככה את אתיופיה ולא פחדו מרכוש שיעבוד להם ולא פחדו מכלום איך שהודיעו להם פשוט קמו והלכו ועזבו את כל מה שהיה שם וזה קצת עצוב אבל זה גם משמח שעובדה הנה אנחנו כאן አብይ ጾም የተባለው አንደኛ ኦሪት የፈረሰበት ሁለተኛም መጀመሪያው ኦሪት የተሰበረበት ለማስታወስ ነው አሁን ያለው የዛሬው ሁኔታ ከድሮ ጋር ስታነጻጽረው ምን ይመስላል የዛሬው ሁኔታ ወጣቱ እየበላ ነው የሚመጣ በጾም አይመጣ ሁለተኛ ደግሞ ብዙ ደግሞ ፍላጎት የለውም ለመምጣት ግን አሁን ግን እየተማረ ሰው ወጣቱም እየተማረ እንዴት ነበርነ የዛሬ 30 አመት 4 አመት ትላልቁ ሰው እየሞተ ነው የሚመጣ ይሞታል አዝበ በመተ ጊዜ ልጆች ምን ይዘን እንሄዳለን ይያሉ ብዙዎች አሁን እንኳን እየመጡ ወደ ቦታው እንትን ያረጋሉ ይሽሞር የታዳት በያመንጊም አዳት ሎትትካይ ባህላችን ለማስተዋወቅ ብዙ ጥረት አድርገናል ከዛ ውስጥ እንግዲህ ወሰርነው እንግዲህ ቡና ወሰድን ምግብ እንጀራ ሁሉ ነገር ዳቦ ቆሎ ሁሉም ነገር ሁሉ ወስደን ያን ሁሉ በጠረጴዛ ላይ አድርገን እያንዳንዱ ሰው እየመጣ በጣም ሁሉ የመላ የእስራኤል ህዝብ ሁሉ የሚደርስበት ቦታ ስለሆነ የመጡ ሰዎች መጡ ጠየቁ እና ምን እንደሆነ ባህላችን ምንድነው ይሄ ባህላችሁ ለምን እንደዚህ ምንድነው ቡና ማለት ምንድነው መጠጥ ምንድነው ከሁሉ ነገር ከሌላው የሚለየው ምንድነው ያሉ ብዙ ጥያቄዎችን እየጠየቁ በጣም ተደስተው ብዙ ትምርቶችን ተምረው አመስግነውን ሄዱ ከጸሎቱ ጋር ከህብረተሰቡ ጋር ከዋናው ከባህሉ ጋር ምን እንደሆነ ባህሉ አንድ ላይ አብሮ ለመውሰድ እና ለማገናኘት ተነስተልኝ አላህ እግዚአብሔር ይመስገን ዛሬ በሳን አካባቢ ነበር ሲግዲያዳ ማለት ከሴቶች ሰደቃ ወስደ አንተም ፌስቲቫል አድርገህ ነበር ዛሬ በሲግድ በዓል ነው ያለው እንዴት ታየዋለህ አይ እንደማየው ከሆነ በጣም ደስ ይለኛል እዚህ ያለው ህዝብ ነው 30 40 50 ሺህ ይደርሳሉ እና ሁላችን በየሀገሩ ሲግዲያዳ ሆነ የተለያዩ ነገሮችን ሆነ ሰርተን ሁሉ ህዝቡ ኢትዮጵያው ወይ የኢትዮጵያው ህፃኖችም ፈረንጆችም ሁሉም ስለ ሲግድ ቀን እንዲያውቁልን እንሰራለንና በዚህ ቀን መተን አብረን በአንድ ላይ ሆነን እንነሳለን አንተ በጣም ደስተኛ ነህ እዚህ ሲግድ በዓል ለማክበር በመምጣትህ አዎ በጣም ደስ ይለኛል ማለት ኢትዮጵያ ሲግድ የሚኖርበት አንቦበር ነው ነበር እስራኤል ከደረስኩ ደግሞ እዚህ አርሞና ነጽቤት ከዚህ ነው ነበር እስካለፈው 8 አመት ከዚህ ነው ያደኩ እና ለኔ ሲግድ ቀን ትልቅ ደስታ ነው በጣም መልካም ሲግድ በዓል አቶ መልክላ ሀገሮች ላክሽ የሽከሌሽ ሎባው ማማት ወጻላ ጊዜሽ ሜሰር ወጻላ ቢር שהן מאוד מפסידות וכדאי להם לבוא לראות פה את כולם מאוחדים וזה החג שלנו וצריך לבוא לראות להבין מה זה. תודה רבה, שמח. እዚህ ምን ያደረጉ ነው? ልሰግድ የመጣው አሁን ገና እየገቡ ነው እየመጡ ነው? ጨርቻለሁ። ምንድነው ስግደቱ ለምንድነው የሚያስፈልገው? እግዚአብሔር ይቅር እንዲለን ኃጢአታችን በዝቷል አናኖልክን በደረሽ ላውሪ ጣይኑ ሻኸር ዴሎይም አናኗም ክሾሬት ሙጭቃጥላን በተራ እንደዚህ አሁን እግዚአብሔርን ይቅርታ ለመጠየቅ ለመስገድ ያስትረይ በዓል አለ ለምን የስግድ በዓል ድጋሚ ያስፈልጋል በሰፈር ነህምያ ተጽፎልና ምዕራፍ 9 ቁጥር ሻሎች ምዕራፍ 9 ተጽፎልና ነኝ ለኔ ስገዱ ለኔ እንበርከኩ ነውና አናሃኑ ጣይኑ ፖባር ጣናሎ አንንበረከክ ንቀና እግዚአብሔር የፈልጉኝ እኔ መጣለሁኝ እናንተ ወደ እኔ ነው ወደ እናንተ መጣለሁ ይላልና ለእግዚአብሔር መተን እየሰገድን ነውና እግዚአብሔር ጤና ሰላም እንዲሰጠን በህዝባችን ለሞታባች ደሙ ነፍሳቸው ማለኛ ደግሞ ጤና ፍቅር ይስጠን በእዝራታ ሸፍሻና ባ በሻኒ ማህሮት በሻን ታሮር ተመጣለሁ መልካም የስግድ በዓል አሜን ተዳራባ በዓሉ ስግዱን በተመለከተ ነው ሌላ እኮ አይደለም
እርሶ የመጀመሪያ ጊዜ ነው የመጡት ወደ ስግድ በዓል? ዛሬ ብቻ ዛሬ መጥቻለሁ። ለምን? ባለቤት ግን ይመጣል፣ እኔ ግን አልመጣም። ልጆች አሉ፣ ልጆችን ይጋል አልመጣም። ስንት ዓመት ሆኖ እዚህ ሀገር ከመጡ? እኔ 10 ዓመቴ። 10 ዓመት በሙሉ 12 ዓመት በሙሉ የስግድ በዓል ለማክበር መጥተው አያውቁም? ያው ባለ እኔ ልጆችን ትቼ ለመምጣት በጣም ይከብደኛል። ግራ ነው የሚመስል። አሁን በጣም ደስ ነው የሚለኝ፣ በጣም ደስ ነው። እንግዲህ በኋላ አልለይም፣ ለብዙ ሰው እናገራለሁ፣ እኔ ማቀር በጣም ደስ ነው የሚለኝ። እርሶስ እማዬ? ገና ዛሬ መጀመሪያ ምን ነው የመጀመሪያው ጊዜ ብቻ ሆነ ዛሬ? ደስ አለኝና መጣሁ። ምን አዩ? ገና ሙከራ ነው። ዘመድም ይገናኛሉ በዚሁ አጋጣሚ ሩቅ ዘመድ አለሁ። እንግዲህ ልጆች መጥተዋል። የዛሬ ዓመት ስጅ ሲሉኝ ጊዜ መጣሁ። ሀገሩን ላየው የመጣሁበትን ዓላማውን ለማየት ነው የመጣሁ። ደስተኛ ኖት? ደስተኛ እኔ ደስተኛ ነኝ ሁልጊዜ። ኢትዮጵያ ሲከበር የነበረውን አከባበሩን ያስታውሳሉ? አይ ያን ላይ አይገጣጥም። ምንድነው ይሄ ነው ደስ የሚለኝ። አገሮ ስለሆነ ነዋ። መኖርበት በሞት መቀበርበት አገር ስለሆነ ደስ ይለኛል። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። እግዚአብሔር ይስጥልኝ፣ እኔም አመሰግናለሁ። ልጆችን ባሌን ጤናቸውን ይስጥልኝ። የዛሬ ዓመት ቸር ያድርሰን እላለሁ። ጤና ይስጥልን እንደገና እንዳስልኝ። ይሄ ስግድ በዓል በእውነቱ ቀደም ሲል በሀገራችን በኢትዮጵያ 2000 በላይ ዓመት ጠብቀው አኖሩት። የወሰዱትም ከዚህ ነው፣ መልሰውም ከዚህ አገቡት። ይሄ የስግድ በዓል ሲነሳ ልክ ዛሬ እንደተወለድኩ ቆጥረዋለሁ። በጣም የደስታ ቀን ነው። ለወደፊቱ ለእስራኤል ልጆች ጤናውን፣ ክብሩን፣ ልጁ እንዲያድግ ሁሉ ሰላም እንዲሆን ያድርግልን እንጂ ጸሎታችን የተሰማ ይሁን። ስግድ በጣም ጥሩ ነው። ከየዓመቱ ይመጣሉ እዚህ ስግድን በዓል መጥተው ያከብራሉ? ከመጣው ጀምሬ ቀርቻ አላውቅም፣ እመጣለሁ። እግዚአብሔር ይመስገን። መልካም የስግድ በዓል። በእለቱ የዋና ዋና ዜና ፕሮግራሞች ላይ ይዘነው እንቀርባለን። ተስፋዬ መስመር ላይ ያለ ይመስለኛል። አዎ እየሰማሁት ነው ተስፋዬን። ተስፋዬ ተመልሰናል፣ ወደ አንተ ተመልሰናል። መጀመሪያ መጠቆም ፈልገው አሁን ማጠቃለያ እናደርግና በዜና ፕሮግራማችን መክፈቻ ላይም አንተ እንደገና ማጠቃለያ በቀጥታ ይዘህልን ትቀርባለህ። ምክንያቱም ዜና ፕሮግራም ተከታታዮች ደግሞ በኋላ ጨመር ባለ ሁኔታ ስለሚገቡ፣ ስለዚህ እናጠቃልል። እስቲ አጠገብ ሰዎች አሉ? እንግዲህ አዎ እዚህ አሁንም አብሮ እዚህ ጾሙን የሚፈቱ እናቶች አሉ። ዓመት በዓሉን ባስመለከተ በቴሌቪዥን በአይቲቪ ፕሮግራም አሁን ስርጭት ላይ ነን። የሚሉት ነገር አለ? ተናገሩ። ሰላም በሉ። ሰላም ደስ ይላል። ሰላም ብለናል። ፋሲል ይባላለሁ። ማን ልበል እመቤቴ? እንደምን አለ ሊወድ ባለም ፋሲል ለገሰ ለገሰው ተወላጅ ማን ልበል እመቤቴ? ማን ልበል? እኔ መብራት ደሞዜ ይባላለሁ። የደሞዜ ኢሳያስ ያደነቁ የወሴፍ የልጅ ነኝ። ከየት ነው? ከየት ከተማ ነው የመጡት? እኔ ቅራት መላይ ነው ያለሁኝ። እንዴት እያዩት ነው? በጣም ደስ ይላለኝ። ከመጠን በላይ ዘንድሮ አንድያውን እኔ ሰው ብዛት ዘንድሮ በጣም ይበልጣል እላለሁ። አዎ ዘንድሮ ብዙ ሰው ነው የተገኘው እየተባለ ነው። የአየሩ ጸባይም ጥሩ ነው። የአየሩ ጸባይ ጥሩ ነው። እሺ በጣም ደስ ይላለኝ። ኢትዮጵያ ሙቀት ነው። ኢትዮጵያ መለስ ብሎ ሲመለከቱ በኢትዮጵያ ያዩትን እንዴት ይሰማዎታል? ኢትዮጵያ እንግዲህ ልጅ ስለነበርኩኝ በጣም ከእናት አባቴ በጣም ጥሩ ትምህርት ሁሉን ነገር በጣም ሲያከብሩ ነበረ። እየሄዱ የኩታራ ነገር ልብ የለን ዛሬ ስግድ ነው ብለው ሂደው ውለው ማታ ይመጣሉ። እሺ እንካ እዚህ አለች ደግሞ አንዲት ልትነጋገር ነው። ኦኬ ኧረ አቅርቡልኝ። ማን ልበል እመቤቴ? ሀብሰሚያ ፋሲል ለገሰ። እንኳን አደረሰን። እንኳን ሀብሰሚያ ሸናቶባ ሸናቶባ መልካም ዓመት ያርግልን፣ ለከርሞ ሰው ይበለን። አሜን አሜን አሜን። ማን ልበል በቤቴ? እኔ ንጉስ ኢሳያስ እባላለሁ። የኢሳያስ ባርከን ልጅ ነኝ። ውልደታ ወገራ ደባርቅ ሰሜን አውራጃ ነው። ገባኝ። አሁን ከየት ነው የመጡት በቤቴ? ከየት ከተማ ነው የመጡት? እዚያው ነው ያለነ፣ እዚሁ ውለናል። ሎሎ ገባኝ። ከየት ከተማ ነው የመጡት?
ከቤት ከተማ ከየት ከተማ ነው የመጡት? ቅራት መላየ እርሶም ከቅራት መላኪ ነው? ምን ያህል አውቶቡስ መጣ ከቅራት መላኪ ግን? ዋይ 6 አውቶቡስ ነው የመጣ። ዘንድሮ ብዙ በሀገራችን ሰው ወጥቷል መጥቷል። ብዙ ሰው መጥቷል እየተባለ ነው። ብዙ ነው ሰው የመጣ። ወትሮ በስራው በምኑ አይመጣም ነበር። አሁን ግን ህዝቡ ብዙ ስራውን እየተወነ መጣ እና እናመሰግናለን። የከርሞ ሰው ይበለን። አሜን አሜን። በጣም በጥሩ ሁኔታ ነው ያዋላችሁን። ቄሱ አንስቶ ሰማይሙ በጣም በጥሩ ሁኔታ ነው። እናመሰግናለን። የከርሞ ሰው ይበለን። አሜን አሜን። አክሰሚያ እግዚአብሔር ይስጥልን። ተስፋዬ እሺ እየሰማሁ ነው ፋሲ። እንዴት ነው? እዛ ግርግሩ በዛ እንዴ? አይ እንደውም ደስ የሚል ነው። ህዝቡ እስካሁን ድረስ ብዛት ያለው ህዝብ እስካሁን እያለ ነው። ያው ቦታ ይዞ ወጣቱም እንደዚሁ በአሁኑ ሰዓት እንደተለመደው እንግዲህ ሙዚቃውም ጀምሯል። ከጾሙ ከፈቱ በኋላ እንዲህ የደስታ ነው ሙዚቃ እየተሰማ ነው። ብዛት ያላቸው ወጣቶች ምን አይነት ሙዚቃ ነው የሚታየው? የሀገር ባህል ሙዚቃ እየተሰማ ነው። ድንገት እየሰማችሁ ይሆናል እና እያናገራችሁኝ ከተለያዩ ቦታ ያው ልጆች ወጣቶች ተሰባስበው ሙዚቃ እያሰሙ ነው፣ እየታየ ነው። እንደ ትርኢት ነው እንግዲህ ሁሉም እየተዝናና ነው ባውሳ። ኦኬ ለማጠቃለያ ለኔም ለሽሎሞ አንዳንድ ጥያቄ ይኖራል በአጭር ጊዜ ውስጥ ልትመልስልን። ሽሎሞ ተስፋዬ ጤና ይስጥልኝ እንደገና። ጤና ይስጥልኝ አቶ ሽሎሞ። መጀመሪያ እሱ አንተ ለምታደርግልን የቴክኒኩን ችግሩን ልተቋቁመህ ለምታደርገው ጥረት በጣም እናመሰግናለን። በአጠቃላይ ግን እኔ ማወቅ የፈለኩት በተለይ ባለስልጣናት የተናገሯቸው ነገሮች ለሚመጣው አመት የተሻለ አመት በዓል እንዲሆን ቃል የገቡት ነገር አለ ወይስ የለም? እንግዲህ ቃል መግባት አዳጋች ነው። እኔም በዶክተር ጸጋኔ በዚህ ጉዳይ ላይ ምን መስሎ ይታይሻል ብዬ ጠይቄ ነበር። ቦታው አካባቢው እንግዲህ እንደምናውቀው ያው እዚህ አካባቢ የኢየሩሳሌምን ከንቲባ ብቻ ሳይሆን መንግስት ራሱ ጣልቃ የሚገባበት መስሎ ነው የሚታየው። እንግዲህ ያለንበት አካባቢ ምንም የኢየሩሳሌም አካባቢ ቢሆን ከዚህ ከተራራው በታች የአረብ መንደር አለ። የነዚህ አረብ መንደሮችን አስመስሎ ይሄ መሬት የማን ነው የሚል ጥያቄዎች እየተጠየቀ ነው። በዛ አጋጣሚ እንግዲህ ይሄንን ነገር ለማስተካከል ያው ቄስ አብይም እንደተናገሩት የበለጠ መንግስት ጋር ለመድረስና ያው የኢየሩሳሌም ከንቲባም በዚህ ጉዳይ ላይ እንዲያግዝ ተብሏል። እንግዲህ አካባቢው በአሁኑ ሰዓት ብዛት ያላቸው ቱሪስቶች የሚጎበኙበት ቦታ ነው። በቀን በዕለት ኢየሩሳሌም በምታስገባቸው የቱሪስት ጎብኚዎች እዚህ አካባቢ የማይደርስ ጎብኚ የለም። ምክንያቱም ከዚህ ቀጥታ ጠቅላላ ኢየሩሳሌም የሚታይበት በጣም ተራራው በጣም ትልቅ ተራራ ነው፣ ታሪካዊ ተራራ ነው። ስለዚህ አጠያያቂ ይሆናል። እንግዲህ ሁሉም ምኞቱ ነው። በዛሬ ጸሎታቸውም በዚህ ጉዳይ ላይ ጸሎት አድርገዋል። እንግዲህ የእኛ ምኞታችን ይሄ አካባቢ ያው የኢትዮጵያን ቅርስ ሆኖ በተለያየ መንገድ እንድናየውና እንድንዘግበው ያብቃን ነው የምለው አቶ ሽሎሞ። የማጠቃለያ ጥያቄ ያለኝ አሁንም ወደ ኋላ መለስ ብዬ የህዝቡን ተሳታፊነት ልጠይቅህ። እንግዲህ ይህን ሁሉ በማቀነባበር ዘጌት ብለህ ደግሞ ከተወሰኑ ደቂቃዎች በኋላ በዕለቱ ዋና ዋና ዜናዎች እንገናኛለን። አሁን እስቲ ለጊዜው የምታጠቃልለው የህዝቡ ብዛት በጣም ብዙ ነው እየተባለ ነው። ድባቡ በጣም ብዙ ነው። በዛም በእውነት አንድ ሳላመሰግነው ማልፈው ያው የጸጥታ ኃይሉን ነው። የጸጥታ ኃይሉ ለሚመጣው ህዝብ በእውነት በቂ የሆነ ኃይል ነው ያለው እዚህ። በዛ ላይ ደግሞ የደህንነታቸውን ለመጠበቅ ሲባል የመግቢያና የመውጫው ሁኔታ ስነ ስርዓቱ የፈረስ ገላቢዎች ፖሊሶች፣ የተለያዩ የፖሊስ ሰራዊቶች በተለያየ ሙያ ያሉ እንደዚሁም ደግሞ በህዝቡ ጋር አብሮ የሚዟዟሩ የሲቪል ልብስ ለብሰው የፖሊስ ሰራዊቶችም እንደዚሁ ይሄ ሁሉ የህዝቡን ደህንነት ለመጠበቅ ነው። በዚህ ጉዳይ ላይ በእውነት ጥሩ ሚና ተጫውተዋል። ሌላው ህዝቡም ስነ ስርዓቱ ምንም አይነት ልዩ የሆነ ተግባር አላየንም። አሁን ያለውበት ቦታ ራሱ ለህፃን ሃይማኖት የተዘጋጀ ትልቅ ጠረጴዛ፣ ቲሸርቶች፣ ባንዲራዎች የያዙ ወጣቶች እዚህ ውይይት ንግግር እያደረጉ ነው። ህዝቡም እየመጣ እየሰማ ነው። በጸሎት ላይም እችን ህፃን ልጅ እንግዲህ አስታውሰዋታል።
ብዙዎቹ ቀሳውስቶችም እንደዚሁም የክሊታና አሊያ ሚኒስቴር ኦፊር ሶፈርም እንደዚሁ እንግዲህ በጠቅላላ በእውነት የዛሬው ቀን በጣም ጥሩ ቀን ያሳለፍነው ህዝቡ አሁንም አለ እንደነገርኳችሁ ጀመሩ ሙዚቃውን የተጀመረው እንደተለምዶ ሆኖ በየአመቱ ሹክ መካነ ይሁዳ የሚባለው የመካነ ይሁዳ ገበያ እዛም ወጣቶች ሄደው እንደሚጨፍሩ ነው የተነገረኝ እዛ አካባቢም አሁን በየተጓዙ ነው ሌሎቹም ወደ ኮቴላ ማዕረቢ ማለት እንግዲህ የቤተ መቅደሱ ፍርስራሽ አካባቢ እዛም ሄደው ጸሎታቸውን እንደሚቀጥሉ ነው የተነገረኝ ከኢየሩሳሌም ራቅ ብሎ የመጡ ሰዎች ይሄን አጋጣሚ በመጠቀም እንግዲህ ኢየሩሳሌም አካባቢዋን ለመጎብኘት እየሄዱ ነው አውቶቡሶች በአሁን ሰዓት ምንም አይነት አውቶቡስ ይወጣ አላየሁም ህዝቡ እዚሁ ሆኖ ያው እርስ በርስ የመገናኘት ሁኔታ አጋጣሚ ተጠቅመው ዘመድ አዝማዱ እየተገናኘ ነው እንግዲህ ይሄም ሌላ ታሪክ ነው በጣም ተነፋፍቀው የሚገኙ እኔ ራሴ በጣም ብዙ አመት ያላዩዋቸው ጓደኞች አግኝቻለሁ ይሄ ነው እንግዲህ እስካሁን ድረስ ያለው ፋሲል አቶ ሽሎዋል መጨረሻ ጥያቄ ብዙ ጊዜ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አንዳንዴ ይመጣሉ አንዳንዴ አይመጡም በእርግጠኝነት ዛሬም ያልመጡበት በሴኩሪቲ ጉዳይ ነው በየገምታለው ግምት ነው ግን በትላንትናው ዕለት ከዶክተር ጸጋ ጋር ሆኖ በዩቲዩብ እንኳን የደረሳቸው አሳይተዋል ግን ዛሬ ለህዝቡ ከሱ ደግሞ እንዲነበብላቸው የላኩት መልእክት አለ አይ እዚህ መልእክት የለም ያው መልእክታቸውን አቶ ሶሎሞን እንዳሉት ከዶክተር ጸጋ ፈንታውን ጋር በለቀቁት የፊልም ነው በዛ ፊልም ላይ ያው ተናግረዋል ስለ ሀገ ስግድ በዓል መልካም የስግድ በዓል ብለዋል እንግዲህ በእውነት እንዳሉት አቶ ሶሎሞን በየአመቱ ይመጡ ነበር ባለፈው አመት በጦርነቱ ምክንያት በአሁን ሰዓት ደግሞ እንደዚሁ እንግዲህ ምክንያቱም ባናውቅም አልመጡም ያው ሚኒስትሮችና ከፍተኛ ባለስልጣኖች ተገኝተዋል ያው ፕሬዝዳንቱም ነበሩ ይሄ ነው አቶ ሾም ተስፋዬ ለጊዜው አመሰግናለሁ ከተወሰኑ ደቂቃዎች በኋላ እንደገና በለቱ ዋና ዋና ዜናዎች እንገናኛለን እስከዛ ተጨማሪ መረጃዎች ሰዎች ካሉ ለማነጋገር ሞክር ከዚህ በተጨማሪም አንተ አምኖንና ኤታን ልዩ ዘገባ እያካሄዳችሁ ነው በጣም አመሰግናለሁ